ሃይሚን የሚያሰድብ ነገር ሃይሚን ዝቅ የሚያስደርግ ነገር ለምን በቃ ለምንድን ነው የሚደረገው? ማርያምን ዛሬ በጣም ከፍቶኛል። በጣም ነው የከፋኝ ቤተሰብ። ይሄን ቪዲዮ ግን በደንብ አድርጋችሁ ላይክ አድርጉልኝ፣ መድረስ ላለበት ሰዎች እንዲደርስልኝ ነው። እውነት ዛሬ በጣም ነው የከፋኝ። በጣም ብዙ ነገር ነው ያየሁት፣ በጣም ብዙ ነገር ነው የሰማሁት ስለ ሃይሚ። እኔ እንጃ ብቻ ሃይሚ ለምን አላቅም፣ ብቻ እንደዚህ ጠምደው ዘግዝቀዋት እናትየው ምናምን በቃ እኔ ምለው ማለት ነው አንዳንድ ጊዜ እኛ ማናቆን ነገር ስንሰራ ይከብዳል። ለምሳሌ ይሄ ነገር ድራማ እንኳን ቢሆን እኔ ድራማ ወይ ፕራንክ እንኳን ቢሆን ለምን ሃይሚን የሚያሰድብ ነገር ሃይሚን ዝቅ የሚያስደርግ ነገር ለምን በቃ ለምንድን ነው የሚደረገው? አሁን ለምሳሌ ይሄ የመጣው ልጅ ብሩኬ ያውቀዋል፣ በደንብ አድርጎ ብሩኬ ያውቀዋል። ከሙሼ ጋር ፎቶ አለው እንግዲህ ደርሶናል፣ ፎቶ አለ ምን አለ። ግን ለምን በቃ ሃይሚን የሚያሰድባን ነገር ሃይሚን በቃ ወደ ኋላ የሚያስደረጋት ነገር ለምን ይሰራል ነው የምለው። ድራማም ቢሆን ለምን እሷ ሁሌ ባለፈው እንደዚህ መጥፎ ሆና ነው የሚያሰሯት፣ አሁንም እንደዛው ለምን በቃ እውነት ምን አደረገች እቺ ልጅ? እኔ እንጃ። አንዳንዴ ብሩኬ አላቅም፣ ብቻ እኔ ሁለቱም ነው የምወዳቸው፣ ሁለቱንም ነው የማከብራቸው። ግን በእንደዚህ መልኩ የበፊት የድሮዋን ነገር እያመጡ እሷን ለመውጋት እሷን ለመናገር እሷን ወደ ኋላ ለማስቀረት የሆነ እንጃ አላቅም የሚያደርጉት ነገር በጣም ነው የሚያሳዝነው። እኔ እግዚአብሔርን ነው የምላችሁ የድራማ ቀርቶ ይሄ ነገር እንትን ብሎ ለምን በቃ በራሳቸው ፍቅር ሆኖ አይደል እየሰሩ ያሉት። በጣም ነው የሚታይላቸው ፍቅር ሆኖ ሲመጡ ምንም ነገር ሳይሆኑ ራሳቸውን እንትን ብለው ሲመጡ ደስ ይላል። አሁን ብሩኬ ልጁን በደንብ ያውቀዋል። ልክ እንደማያውቀው ሰው ሆኖ ነው ደግሞ ህዝቡ በጣም ጭንቅላት አለው። የቲክቶክ ማህበረሰብ በጣም ጭንቅላት አላችሁ። በጣም መሬት የገባውን ራሱ ጎልጉሎ ነው የሚያወጡላችሁ፣ ጎልጉሎ ነው የሚያመጡት። ገብቷቸዋል። ይኸው አመጡ። ለምን በቃ እንዴ ለምን ይሄ ነገር ሲደረግ ሃይሚን ለምንድን ነው የምትወቀሰው? በየቦታው በቃ እሷ ነች የምትወቀሰው። የሆነ ነገር ይደረግ እሷን ነው የሚባለው። ለምንድን ነው እንደዚህ የሚሆነው? እንዴ ድራማም ከሆነ ፕራንክም ከሆነ የፈለገ ነገር ይሁን ሃይሚን ብቻ ሁሌ የሚያስወቅሳን ነገር ለምንድን ነው የሚደረገው? ማርያምን ነው የምለው። አሁን እኔ ትላንትና ያየሁት ቪዲዮ በጣም እኔ እንዲታረቁ አብሮ እንዲሆኑ ነው የምፈልገው። ሃይሚን ብቻ እንዲጫኑ ብቻ አልፈልግም። በቃ ብሩክን ያከብረዋለሁ፣ ወደዋለሁ። እኔ ለሃይሚ እንደሚጨንቅላት አውቃለሁ። ግን ምንድነው አንዳንድ ጊዜ የማይሆን ነገር ሲሆን ይደብራል። ለእሷ የማይሆን ይሄ የማይሆን ፓርቲ ሲሰጣት ያስጠላኛል። እውነት ለምን እስቲ ንገሩኝ። ማርያም በጣም ነው የምታሳዝነኝ። ለምንድን ነው የህይወቷን ያለፈውን ታሪኳን እያመጣችሁ ቅስማን ለመስበር የምትሰብሩ? ምን ታውቃላችሁ ስለሷ? የምታውቁት ነገር አለ? እናንተ አብራችሁ ነበራችሁ ከሃይሚ ጋራ ወይስ ምንድነው ሐሳባችሁ? እንደዚህ እሷን እንደዚህ ማድረግ ያስፈለገው ለምንድን ነው? እውነት በጣም ያሳፍራል። በጣም ነው የሚያሳፍረው። ልጁ ደግሞ ብሩኬና ልጁ በደንብ ይታወቃሉ፣ ቤተሰብ ናቸው። ቤተሰብ የሆነውን ሰው ደግሞ አመቶ እዚህ ጋር ማሰራት እንደማያውቅ ሰው መሆን ራሱ በጣም ያሳፍራል። እነሱ ራሳቸው ያሳፍራል። ይሄ ነገር ደግሞ ሃይሚን ለማስጠቆር ነው የሚመስለው። ለምን እንደዚህ ይደረጋል? እውነት እኔ በጣም ነው ያዘንኩት። እኔ አላቅም ሴራም ይሁን እነሱ ድራማም እየሰሩ ይሁኑ እኔ ምንም በቃ እኔ የሚያናደኝ ምንድነው ምንም የማያውቁት ስለሷ ህይወት ማያውቁ ሰው ሁላ እየተነሳ ልጅቷን ለማሻቀቅ ለማሸማቀቅ የሚያረጉት ነገር ነው የሚያናደኝ ማለት ነው። በጣም ነው የሚያሳፍረው። በጣም እውነት አንጀት ነው የምትበለው ሃይሚ። ያው በእናታችሁ ተዋት፣ በቃ ትስራ፣ ተዋት። የፈለገውን ድራማም ይሁን የእውነትም ከሆነ እግዚአብሔር ያስታርቃቸው ነው የምለው። እንግዲህ ትላንትና ቪዲዮን አይተናል። እኔ ምን ብዬ ስለ ቪዲዮ ራሱ ማውራት ራሱ በቃ ማርያም ደበረኝ። ማውራት ራሱ ስለ ቪዲዮ ትላንትና ቪዲዮ እኔ እንጃ ይሄ ማይሆን ነገር ነው። በቃ እንዴት ነው ሰው እኔ ሃይሚ ወንድ አመታ ቤት ውስጥ ምናምን እንዲባል ምናምን ይሄ ነገር በቃ ይቅር። ይሄ አሁን ምንድነው መሰላችሁ? አሁን በጣም ብዙዎች ምናምን በቃ ጀመራት ደግሞ እንደ ወንድሟ ጀመራት ደግሞ ድራማ እንደ ወንድሟ እሷ ላይ ብቻ ነው በቃ ፎከስ የሚደረገው እና በቃ አላቅም። ማርያም እኔ በጣም ነው ውስጤን ያመመኝ። ምን ያህል እንጃ ዛሬ ሲሰርባት ነበር በጣም ሃይሚ
እናቷንም እሷንም ዘግዝቀው እየሰደቧት ነበር። በጣም ነው የሚያሳዝነው። ይሄ ክብሯን የሚነካ ነገር ነው። ብሩኬም ይሄን ነገር በቃ እንዲያቆሙ ስራውንም ቢያቆሙ ጥሩ ይመስለኛል። የእውነትም ከሆነ ደግሞ የነሱ ሴራ አለ። ብዙ ሰው የነሱን ጽም የሚፈልግ የነሱን መዋረድ የሚፈልግ ብዙ ሰዎች አሉ። ግን ይሄን ነገር ደግሞ እነሱ እንደዚህ እያደረጉ መሀላቸው ላይ እንደዚህ አይነት ነገር እያደረጉ ችግር እየፈጠሩ ለሌላ ሰው ይጋለጣሉ። በቃ ማን ነው የሚሰደበው? ብሩኬና ሃይሚ። እነሱ እኮ ብሩክና ሃይሚ እኮ እኛን ደግፉን አላሉም። እኛን እኮ አንዱ ግሩፕ ሰርታችሁ እኮ እኛን ስደቡልን ወይ ተናገሩልን አላሉም እኮ። በቃ ብሩክና ሃይሚ ስራቸውን እየሰሩ ነው ያለው። እውነተኛ ነገር ተጣሉም የውሸት ይሁን የምናውቀው ጉዳይ የለም። ግን ምንድነው እነ ብሩኬ እኛን ደግፉ ለኛ ብላችሁ ቆሙልን ለኛ እንደዚህ የሚሉ ልጆች አይደሉም። በቃ ተዋቸው። ብሩክንም ከሆነ ታውት ብሩክ እሱስ ምን አደረገ? እናቱ የምትሰደብ እቺ ጠላሻጭ እቺ እንደዚህ አረቄ ሻጭ እያላችሁ የምትሳድቡት የታይታችኋል። ማናችንም እኮ እናታችን እኮ አረቄ ሽጣ ጠላ ሽጣ እንጀራ ተሽጣል ያደግን ልጆች ናቸው። በብሩኬ እናት አልተጀመረም ይሄ። የብሩኬንም እናት አትስደቧት። በጣም ነው የሚያሳዝነው። ማርያም። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። ቻው ቻው።